ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የጽናት ሚዲያ ተከታታዮቻችን እንደምን አድራችኋል? ዕለተ ረቡዕ ህዳር 10 2018 ዓ.ም የረፋድ የመረጃ ሰዓታችን ላይ እንገኛለን። ለዕለቱ ይመጥናሉ መደመጥ አለባቸው ያልናቸውን መረጃዎችን ከዚህ እንደሚከተለው እናስደምጣችኋለን። በቅድሚያም አርዕስተ ዜናዎቹን። በቅርቡ ከአፋሕድ ወደ አፋብኃ የተቀላቀለውና ከሰሞኑ በርካታ ያገዛዙን ሰራዊቶች ስቦ በማስከዳትና በርካታ የሰሜን ወሎ ደጋማ አካባቢዎችን በመቆጣጠር ከፍተኛ ተጋድሎ እያደረገ የሚገኘው ደጋው መብረቅ ኮር ታላቅ ድል ተቀዳጀም። መረጃውን ከግንባር አጠናቅረነዋል፣ ትሰሙታላችሁ። በአዲስ አበባ ከተማ አስተዳደር በሸገር ከተማ ሁለት ወጣቶች በስርዓቱ አገልጋይ ባንዳ ሚሊሻ አባላት ተገደሉ። የኦሮሞ ወጣቶችም እየታፈሱ ወደ ወታደራዊ ማሰልጠኛ እየገቡ ነውም ተብሏል። በሸገር ከተማ ወጣቶች በሚሊሻዎችና በኦሮሚያ ልዩ ኃይል እየታፈሱም ይገኛሉ። ዝርዝሩን ትሰሙታላችሁ። ፋኖ በተመሳሳይ ሰዓት ሁለት ወረዳዎችን በመቆጣጠር አዲስ የህዝብ መዋቅር መዘርጋቱን ይፋ አደረገም። ይህ በእንዲህ እንዳለ በሰሜን ወሎ ዞን የመቄት ፍላቂት ገረገራ ከተማ አዲስ የተመደቡ የአድማ በታኝ አባላት ዛሬ አዳራቸውን የፋኖ አባላቶችን ተቀላቅለዋል። በደሴ አካባቢም የድል ብስራት ተሰምቷል፣ የምትሰሙት ይሆናል። ብልጽግና በልመና ስልጣኔን አራዝሙልኝ አለም። በሁለንተናዊ ዘርፍ ሽንፈትን እያስተናገደ የሚገኘው ይዘው ይጨብጠውን ያጣው የብልጽግና የሙታን ስብስብ በጀግኖቹ ሜዳም የተከናነበውን ፖለቲካዊና ወታደራዊ ሽንፈትን ለመሸፋፈን የሞኝ ስራውን እየሰራ ይገኛል። ከሰሞኑ በአማራ ክልል በደብረ ኤልያስ አካባቢ የሆነውን ሁነት እናስደምጣችኋለን። የተወደዳችሁ የጽናት ሚዲያ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን የምትሰሙ ይሆናል። መልካም ቆይታ ይሁንላችሁ። በቅርቡ ከአፋሕድ ወደ አፋብኃ የተቀላቀለውና ከሰሞኑ በርካታ የአገዛዙን ሰራዊቶች ስቦ በማስከዳትና በርካታ የሰሜን ወሎ ደጋማ አካባቢዎችን በመቆጣጠር ከፍተኛ ተጋድሎ እያደረገ የሚገኘው ደጋው መብረቅ ኮር ታላቅ ድል ተቀዳጀም። የደጋው መብረቅ ኮር በርካታ የአገዛዙ ሰራዊትን በመደምሰስ እና የከፍተኛ መኮንን ተሽከርካሪዎችን በመማረክ ታላቅ ድል ተጎናጽፏል። ህዳር 9 2018 ዓ.ም በመቄት ወረዳ አንሻ ክፍለ ጦር በጥላት ላይ ትልቅ ታሪክ በመስራት ከቤት አማራ እስከ ሸዋ እየተምዘገዘገ ብዙ ታሪኮችን ሲሰራ የነበረው ጨለፍ አስፋው ከትግል አጋሩ አርበኛ ቅዳሴ ጋር በጋራ በመሆን በመሩት ተጋድሎ በፋሽስቱ ሰራዊት ላይ ታላቅ ጀብድን በመፈጸም ታላቅ ድል ተቀናጅተዋል። የፋሽስቱ ሰራዊት አንድ ፓትሮልና 3 ሲኖትራክ መኪናዎች የተማረኩ ሲሆን በርካታ የጥላት ሰራዊቶችም ተደምስሰዋል። የተማረኩት ሲኖትራኮች የግለሰብ በመሆናቸው ለባለቤቶቻቸው እንዲመለሱ ያደረጉ ሲሆን በአማራ ሕዝብ ላይ ጥፋትንና ጭፍጨፋን ተጭኖ የመጣው የስርዓቱ ቅጥረኛ ሰራዊት በአንሻ ክፍለ ጦር ሙትና ቁስለኛም ተደርጓል። የብርሃኑ ጁላ ሰራዊት በመቄት ወረዳ እንደ ክረምት አግቢ ዕድሜ በፋኖች ባሩድ እየተቀነደሸና እየተቀሰፈም ይገኛል ሲሉም የፋኖ ከፍተኛ ወታደራዊ አመራሮች ተናግረዋል። ይህ በእንዲህ እንዳለም የፍላቂት ገረገራ ከተማ አስተዳደር የብልጽግና ፖለቲካ ዘርፍ ኃላፊ ባንዳ ተላላኪ ቅጥረኛ ወይዘሮ ዘመናዊ ሲሳይ በነበልባሎቹም እጅ ገብታለች። ከመቄት ወረዳ ወደ ባህር ዳር ከተማ በመጓዝ ላይ እያለች በጨጨሆ ኬላ የፍላቂት ገረገራ ከተማ አስተዳደር የብልጽግና ፖለቲካ ዘርፍ ኃላፊ ባንዳዋ ወይዘሮ ዘመናዊ ሲሳይ በነበልባሎቹ እጅ እንደገባችም ተሰምቷል። ባንዳዋ የአብይ አህመድ ተላላኪ ዘመናዊ ሲሳይ የአማራ ብልጽግና አመራር ከመላላክ ውጭ ሌላ ሚና የለንም ስትልም ገልጻለች። የፍላቂት ገረገራ ከተማ አስተዳደር የብልጽግና አመራሮች በስልጣን ሽኩቻ እየተተራመሱ መሆኑንና ሌሎች ወሳኝ መረጃዎችንም ለነበልባሎቹም አድርሳለች። በመቄትና ጋይንት የሚንቀሳቀሱ ፋኖች የፈጠሩት ቀጠናዊ ትስስር የባንዳ ራስ ምታት መሆኑን የፋኖ አመራሮች ገልጸዋል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል በማለትም መረጃውን በጨጨሆ አካባቢ የሚንቀሳቀሰው የአማራ ፋኖ ወታደራዊ የመረጃ ምንጫችን ከግንባር መረጃውን አድርሶናል። በአዲስ አበባ ከተማ አስተዳደር በሸገር ከተማ ሁለት ወጣቶች በስርዓቱ አገልጋይ ባንዳ ሚሊሻ አባላት ተገደሉ። የኦሮሞ ወጣቶችም እየታፈሱ ወደ ወታደራዊ ማሰልጠኛ እየገቡም ነው።
በሸገር ከተማ ወጣቶች በሚሊሻዎችና በኦሮሚያ ልዩ ኃይል እየታፈሰ ይገኛሉ የተባለ ሲሆን ሁለት ወጣቶች ከሚሊሻዎችና ከልዩ ኃይሎች ሊያመልጡ ሲሉ ከልዩ ኃይሎች በኩል በተተኮሰ ጥይት ሁለቱም ወጣቶች ተገድለዋል። አሁን ላይ አገዛዙ በተለያዩ አካባቢዎች ተቃውሞ እያስተናገደ ይገኛል። ይህ በእንዲህ እንዳለ ደግሞ በሸገር ከተማ ቤት ፈረሳ ሊጀመር መሆኑ ተሰምቷል። የከተማው 50% ይፈርሳል ነውም የተባለው። ሸገር ከተማ አዲስ አበባን በአገዛዙ ስልጣን እየከበበ ያለ ሲሆን ወዳው እንደተዋቀረ 500 ሺህ ቤቶች እንዲፈርሱ መደረጉም ይታወሳል። ብዙ ተቃውሞዎችንም ተስተናግዶም ነበር። የሸገር ከተማ ከንቲባ በብሔራዊ ቴሌቪዥን ቀርበው ህጋዊ ድሃ አደረግናቸው በማለታቸው ዝነኛም ሆነዋል። ጋብ ብሎ የነበረው ፈረሳ አሁን እንደገና ሊጀመር ነውም እየተባለ ሲሆን በከተማዋ አንዳንድ ማህበረሰቦች ቅሬታቸውንም አሰምተዋል። ፋኖ በተመሳሳይ ሰዓት በሁለት ወረዳዎች ላይ ስኬታማ ያለውን ጥቃት በመፈጸም ድል መቀዳጀቱን አስታውቋል። ይህ በእንዲህ እንዳለ ደግሞ በሰሜን ወሎ ዞን የመቄት ፍላቂት ገረገራ ከተማ አስተዳደር አዲስ የተመደቡ የአድማ በታኝ አባላት ዛሬ አዳራቸውን የፋኖ አባላቶችን ተቀላቅለዋል። የፋኖ አባላትም ደማቅ አቀባበልም አድርገውላቸዋል። አዲስ ተመድበው ገና አንድ ሳምንት እንኳ ሳይሆናቸው ላገዛዙ አናጎበድድም ብለው ፋኖን ተቀላቅለዋል። በምስራቅ አማራ ቀጠና ሁለት ወረዳዎች ላይ በተመሳሳይ ሰዓት በተፈጸመ ጥቃት ከ25 በላይ የሚሆኑ የጸረ አማራው ብልጽግና ቡድን ተላላኪ ወታደሮች መገደላቸውን የጽናት ሚዲያ የመረጃ ምንጮች ለማረጋገጥ ችለዋል። ሀገር መምራት ያልቻለው ኦህዴድ መሩ የብልጽግና ቡድን በቻይና በኳታርና በዩናይትድ አረብ ኤምሬትስ አሰልጥኖ ያስመጣቸው ኮማንዶዎችን ፋኖ በገቡበት እየገባ ሲያሻው በደፈጣ ሲያሻው በጨበጣ ግብዓት መሬታቸውን እየፈጸመ ነው። በአራቱም የአማራ ቀጠና የሚገኘው ፋኖም ድሮን እንደ እግረኛ ሰራዊት ያሰለፈው አገዛዝን እየበተነም እያፈረሰ በህዝብ እንባ የቀለዱ የአማራ ህዝብ ለጅምላ ፍጅት የዳረጉም የጅምላ እልቂቱን የፈጸሙና ያስፈጸሙትን እየነቀሰ አንገታቸውን አንቆ የአፈሙዝ ፍርድ እየፈረደባቸውም ይገኛል። ይህ በእንዲህ እንዳለ በአፋብኃ ምኒልክ እዝ የልጅ ኢያሱ ኮር አሃዶች በከሚሴ ዙሪያ ደዋ ጨፋ ወረዳ ያገዛዙ ሚሊሻና ፖሊሶች ላይ ጥቃት በማድረስም ድል ተጎናጽፈዋል። በአፋብኃ ምኒልክ እዝ ልጅ ኢያሱ ኮር የየጎፍ ክፍለ ጦር ቃኝና ከመክትና ሳተናው ሻለቃ አሃዶች የተውጣጡ አባላቶች ህዳር 9 2018 ዓ.ም ከቀኑ 9 ሰዓት ከሚሴ ወረዳ ዳዋ ጨፋ ወረዳ ገበያ ቀበሌ ድረስ ዘልቆ በመግባት አካባቢው ላይ የመሸገ ጸረ አማራ ሚሊሻና ፖሊሶች ላይ ድንገተኛ ጥቃት በመክፈትና ከ15 በላይ ሙትና ቁስለኛ እንዲሁም ምርኮ በማድረግ ድል ተጎናጽፈዋል። በዚህ ተጋድሎ ከ15 በላይ የአካባቢው ጸረ አማራ ሚሊሻና ፖሊስ የተደመሰሰና የቆሰለ ሲሆን ለጊዜው በቁጥር ያልታወቁም ተማርከዋል። በተጨማሪም ክላሾችና የወገብ እንዲሁም የደረት ትጥቆች ተተኳሽና ካዝናዎች ተማርከዋል። በሌላ መረጃ ደግሞ ለጸረ ህዝቡ ብልጽግና ቡድን አናገለግልም ያሉ ወታደሮች ፋኖን በይፋ መቀላቀላቸውን ቀጥለዋል። በአፋብኃ ቴዎድሮስ እዝ 206ኛ ኮር በጠላት ላይ ከፍተኛ ኪሳራ ባደረሰ ማግስት ባለፉት 2 ቀናት ብቻ 8 የአገዛዙ ወታደሮች ለጸረ ህዝቡ ብልጽግና አገዛዙ አናገለግልም በሚል ከነሙሉ ትጥቃቸው እንደተቀላቀሉ በህዝብ ግንኙነት መምሪያው በኩል አስታውቋል። ከቆቦ ከተማ በቅርብ ርቀት ላይ በተደረገ አውደ ውጊያ በርካታ ወታደሮች ሙትና ቁስለኛ መደረጋቸው ታወቀ። የአውጃኖ ክፍለ ጦርና አሳምነው ክፍለ ጦር አሃዶች በጥምረት ጮቢበር ባደረጉት ተጋድሎ ታላቅ ድል ማስመዘገባቸው ታውቋል። በአፋብኃ ምኒልክ እዝ ምስራቅ አማራ ኮር 1 የአውጃኖ ክፍለ ጦርና አሳምነው ክፍለ ጦር አሃዶች በጥምረት ህዳር 9 2018 ዓ.ም ከቀኑ 9 ሰዓት ጀምሮ ራያ ቆቦ ጮቢበርና አዩብ አካባቢ ባደረጉት ተጋድሎ በርካታ የጠላት ኃይል ሙትና ቁስለኛ በማድረግና የጠላትን የማጥቃት እቅድ በማክሸፍ ታላቅ ድል ተጎናጽፈዋል። የፋሽስቱ ብልጽግና ሰራዊት ከመሸገበት ጮቢበር ወደ አዩብ መድፍ ቢኤም ሞርተርና ዙ 23 በመያዝ ማጥቃት ያደረገ ሲሆን የሁለቱ ክፍለ ጦር አሃዶች በጥምረት ባደረጉት ድንቅ መከላከልና መልሶ ማጥቃት አመራሮችና የቡድን መሳሪያ ተተኳሾችን ጨምሮ በርካታ የጠላት ኃይል ሙትና ቁስለኛ በማድረግና
ወደ መጣበት ጮቢበር በመመለስ ታላቅ ድል ተጎናጽፏል። ከቀን 9 ሰዓት ጀምሮ እስከ ምሽት 2 ሰዓት ከእኩል ድረስ በዘለቀው ተጋድሎ በርካታ ሰራዊቱ የተመታበት ጠላት በአምቡላንስና በኦራል ቁስለኛ ወደ ወልዲያ ሆስፒታል እያመላለሰ ባለበት ሁኔታ ቆቦ ከተማ አካባቢ አንድ ባጃጅና 2 ብስክሌት በመግጨት በሰው ሕይወትና በንብረት ላይ ጉዳት አድርሷል። በተጋድለው ከባድ ሽንፈት የደረሰበት ፋሽስቱ አገዛዝ ህዝብ በሚበዛባቸው የመኖሪያ አካባቢዎች ማለትም ራያ ቆቦ፣ አማያ፣ አዲስ ዓለምና ቢጭሮ የተባሉ አካባቢዎች እንዲሁም ራያ አለማጣ፣ ኩቢ፣ ቀረንሳና ቦታ ማርያም የተለያዩ ከባድ መሳሪያዎችን በማስወንጨፍ 3 ሰዎች በከባድ ሁኔታ ያቆሰለ ሲሆን በእንስሳቶችና በቤት ንብረት ላይም ጉዳት አድርሷል። ለባንዳ በአድን አንገዛም አንላላክም ያሉ በርካታ የአድማ ብተና አባላት ከነ ሙሉ ትጥቃቸው ፋኖን መቀላቀላቸው ተሰማ። ለኦህደድ ብልጽግና ተላላኪ በሆነው የበአድን ቡድን በግዳጅ ተመልምለው የለብለብ ስልጠና ተሰጥቷቸው የነበሩ የአድማ ብተና አባላት ከስምሪት ቀጠናቸው በገፍ እየጠፉ ፋኖን መቀላቀላቸውን ቀጥለዋል። እኛ ትጥቅ ለመቀበል ነው አድማ ብተናን የተቀላቀል ነው ያሉት አባላቱ አሁን ትጥቃችንን አግኝተናል፣ የወገናችንንም እንባ ለማበስ ከፋኖ ጋር ተሰልፈናል ሲሉም ቃል በቃል ተናግረዋል። የአድማ ብተና አባላቱ ተላላኪ አንሆንም በሚል በህዝባቸው ላይ የተደቀነውን የህልውና አደጋ ለመመከት ከወንድሞቻቸው ፋኖች ጎን በግልጽ መቆማቸውንም እያሳወቁ ነው። ባለፉት 2 እና 3 ቀናት ብቻ በምዕራብ አማራ ቀጠና በርካታ ቁጥር ያላቸው የአድማ ብተና አባላት ከነሙሉ ትጥቃቸው አጼ ቴዎድሮስ እዝን ሲቀላቀሉ በተመሳሳይ በምስራቅ አማራ ወሎ ቤት አማራ ቀጠና በያዝናቸው ሳምንት ብቻ ቁጥራቸው ከ15 በላይ የሚሆኑ የአድማ ብተና አባላት ሙሉ ትጥቃቸውን እንደያዙ ከስምሪት ቀጠናቸው እየጠፉ ፋኖን መቀላቀላቸውን የመረጃ ምንጮቻችን ለማረጋገጥ ችለዋል። ከአድማ ብተና አባላቱ መካከል አንዳንዶቹም ክላሽ ብቻ ይዘን ፋኖን አንቀላቀልም በሚል ስናይፐርና ብሬንና እንዲሁም ሌሎች አድማ ብተና ይዘዋቸው የነበሩ የጦር መሳሪያዎችን እየያዙ ከፋኖ ወንድሞቻቸው ጎን እየቆሙ ነው። በዚህ ክፉኛ የተደናገጡት የብአዴን አመራሮች በዚህ አይነት የራሳችን አጃቢዎች ገድለውን ሊጠፉ ይችላሉ በሚል ኦህዴድ ብልጽግና አዳዲስ አጃቢዎችን እንዲመድብላቸው መጠየቃቸውም ተሰምቷል። ይህ በእንዲህ እንዳለም የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ሚኒልክ እዝ ንጉስ ሚካኤል አሊ ኮር ሳጅን አደም አሊ አባናዶ ክፍለ ጦር ነፃ ባወጣቸው ቀጠናዎች ሁለተኛው የንዑስ ወረዳ አደረጃጀት ምስረታ ሂደት በስኬት መጠናቀቁን አሳውቋል። በከላላ ግንባር የህዝብ አደረጃጀት ዘርፍ ኃላፊ የሆነው አርበኛ ሐሰን አያሌውና የሳጅን አደም አሊ አባናዶ ክፍለ ጦር አመራሮች በተገኙበት የንዑስ ወረዳ መዋቀሩ የተዘረጋ ሲሆን አቶ ስንደው መሐመድ የንዑስ ወረዳ አስተዳዳሪ በመሆን በሙሉ ድምፅ ተመርጧል። የንዑስ ወረዳ ሰላምና ደህንነት ዘርፍን አቶ መሐመድ እንድሬ እንዲመራው በህዝብ ተወስኗል። ከደሴ በስተምዕራብ በሚገኙ 11 ወረዳዎች ውስጥ የሚንቀሳቀሰው ንጉስ ሚካኤል አሊ ኮር ሰራዊቱ ነፃ ባወጣቸው ቀጠናዎች መንግስታዊ መዋቅር የመዘርጋት ስራ እየተሰራ ሲሆን ይህ ደግሞ ህዝቡ ራሱን በራሱ ማስተዳደርና ደህንነቱን የመጠበቅ አቅም እንዲኖረው ለማድረግ ያስችላል ተብሎ መታመኑም ተሰምቷል። ብልጽግና በልመና ስልጣኔን አራዝሙልኝ አለም። በሁለንተናዊ ዘርፍ ሽንፈትን እያስተናገደ የሚገኘው ይዘው ይጨብጠውን ያጣው የብልጽግና የሙታን ስብስብ በጀግኖቹ ሜዳ የተከናነበውን ፖለቲካዊና ወታደራዊ ሽንፈት ለመሸፋፈን የሞኝ ስራውን እየሰራ ይገኛል። መሬት ላይ በተገለጠ አረመኔያዊ ተግባሩ ከማህበረሰቡ ልቦና ተገርስሶ ከወጣ በኋላ በህዝቡ ዘንድ በግድ ቅቡልነት ለማግኘት ባገኛቸው አጋጣሚዎች ሁሉም የጅልነት ጥጉን በይፋ እያረጋገጠ ይገኛል። በትናንትናው ዕለት ማለትም ታኅሳስ 9 2018 ዓ.ም በደብረ ኤልያስ ከተማ ይህንን የጅል ተግባር ለመፈጸም መሞከሩ አንዱ ማሳያ ሆኗል። በዘረፋ በእገታና በጅምላ ግድያ ያስመረረውን ማህበረሰብ ልቦና ለመመለስ የዞን የብልጽግና አመራሮችንና ከፍተኛ ወታደራዊ መኮንኖችን በመጋበዝ ማህበረሰቡን ለማታለል ሙከራ አድርጓል። በሰሞኑ የደብረ ማርቆስ ህዝባዊ ስብሰባ ከፍተኛ ኪሳራ የገጠመው ይህ ስርዓት በትናንትናው ዕለት ደግሞ የራሱን የጸጥታ አባላት ወይም የአድማ ብተና አባላትን ፎጣና ኮፍያ አልብሶ ከማህበረሰቡ ጋር በመቀላቀልና እንዲህ በሉ ይህንን ተናገሩ በማለት
ህዝቡ ደገፈን ለማለት ቢሞክሩም ሳይሳካ ከመቅረቱም በላይ በጉዳዩ ስርዓት ግፍና ጭካኔ የተማረረው ጀግናው ህዝባችን ግድያ፣ ዘረፋና እንግልት የበዛው እናንተ ብልጽግና ተብዮች ከመጣችሁ ወዲህ ነው። በፋኖ ያገኘነውን ሰላም በእናንተ እያጣን ነው። ይህንንም እየፈጸማችሁ ያላችሁት እናንተና ሰራዊታችሁ ነው በማለት ህዝባዊ እምቢተኝነቱን ገልጿል። የተወደዳችሁና የተከበራችሁ የጽናት ሚዲያ አድማጭ ተመልካቾቻችን ለሰዓቱ የያዝናቸው አበይትና ወሳኝ መረጃዎቻችን እነዚህን ይመስሉ ነበር። በሌላ የመረጃ ጥንቅራችን እስከምንገናኝ ሰናይ ቀን ይሁንላችሁ።